ነብዩ ሲነኩ ሰለላሁ ዐለይሂ ወሰለም ሁሉም ሙስሊም ይቆስላል ያራል እርግጠኛውን የምናገረው ሂጃብ ማትለብሷ እህቴ ብትሆነ ሰላት ማይሰግደው ወንድሜ ቢሆንም ወላሂ ምዬ ነው መግራችሁ ወላሂ ነብዩ ሲነኩ አይደራደር ነብዩ ዐለይሂ ሰላቱ ወሰላም የሳቸው ክብር ሲነካ በመላው ዓለም ላይ ያለ ሙስሊም በአጠቃላይ ሁሉም ልቡ ይደማል ግን አንድ ሊያውቁት የሚገባ ነጥብ አለ ነብዩ ሰለላሁ ዐለይሂ ወሰለም በተነኩ ቁጥር በተሰደቡ ቁጥር ወላሂ በሙስሊሙ ልብ ላይ የነብዩ ፍቅር እየጨመረ ይመጣል ይሄን ሊያውቁት ይገባል ሰሃቦቹ ህይወታቸውን ለመስጠት ብቅ እንዳሉት ሁሉም ለነብዩ ይዘጋጃል ረሱልን አትንኩብን ነብዩ ሲሰደቡ ረሱል ክብራቸው ላይ ሰዎች እንደፈለጉ ሲሆኑ والله መጀመሪያ የሚቆረቆረው አላህ ተሳሰባቸው ነበር በቃ ዘሩ ተቋረጠ ዘረ ቆራጣ ብሎ ሰደባቸው በዚህ ቋንቋ አላህ ነብዩን ይወዳደ ያጽናና አይደል ኢና አዕጠይናከ ከልከውሰር መሐመድ አብሽር እኛ ላንተ ብዙ ነገር ሰተናል ከውሰር ጀነት ውስጥ ያለ ጸጋ በአጠቃላይ ላንተ ነው አንተ ለሚጠበቀው ፈሰሊ ስገድ لربك ለጌታ ወንሃር ደሱም እረድ በታሪክ በማስረጃ እናያለን አላህ ነው መጀመሪያ የሚቆረቆረው ኢና ከፈይናከል ሙስተህዚኢን እኛ ባንተ ላይ በሚያላግጡ ሰዎች እንበቃለን ብሏቸዋል አላህ አከ هو الابتر ዘረ ቆራጣ ማለት አንተን የሚጠላ ነው አላቸው አላህ ዘረ ቆራጣ ማለት የነብዩ ሰለላሁ ዐለይሂ ወሰለም ጠላት ነው አላቸው አላህ ዘረ ቆራጣ ማለት የነብዩ ሰለላሁ ዐለይሂ ወሰለም ጠላት ነው አላህ መካ ላይ ተናገረ ያቡ ጀሃል አናቱ መሬት እየተጎደደ እንደሚሄድ ገና መካ ላይ ይያሉ አላህ ተናገረ ለነስፈአን ቢናሲያ ናሲየቲን ካዚበቲን ኻጢያ አናቱን ይዘን እንጎትተዋለን እቺ ውሸታም አስተባባይ የሆነች አናት አለ አላህ አብዱላህ ኢብኑ መስዑድ ሂዶ ዲቆርጠው ሲል የመዲና ሴቶች እንዳይሳለቁብኝ አንገቱ አጭር ነው እንዳይሉኝ ወደ ታች አድርገ ቁረጠኝ ነበር ሊሞት ይያለ ለክብር ይጨነቅ ነበር አቡ ጀሃል ረሱል ዐለይሂ ሰላቱ ወሰላም ለዓለማት እዝነት ተደርጎ የተላኩ ናቸው ለኡመታቸው ነብይ ተደብድበው መከራ ደርሶባቸው ማይበቀሉ ነብዩን ለመሳደብ ምን አስቻለ በአላህ ረሱል ዐለይሂ ሰላቱ ወሰላም ተበድለው በደል ረስተው ወደ ፍትህ ሄዱ ነብይ ረሱል ዐለይሂ ሰላቱ ወሰላም የነብዩ ጠላት የሆነ ነብዩን ሚዘልፍ ነብዩን ሚሳደብ ነብዩን ሚያንቋሽሽ አላህ ነው ተበቀው አላህ ይቀጣታል እንኳን አላህ ይወርድበት الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا والصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته يتكبرات شاباتوች ወንድሞች እናቶች እህቶች ይህ በወቅታዊ በሆነ ጉዳይ ላይ ስለ ረሱል ዐለይሂ ሰላቱ ወሰላም አላህ ለዓለማት እዝነት አድርጎ የላካቸው ነብዩ ዐለይሂ ሰላቱ ወሰላም የሳቸው ክብር ሲነካ በመላው ዓለም ላይ ያለ ሙስሊም በአጠቃላይ ሁሉም ልቡ ይደማል የነብዩ ዐለይሂ ሰላቱ ወሰላም ክብር በሙስሊሙ ማህበረሰብ ላይ ትልቅ ቦታ አለው ነብዩ ሲነኩ ሰለላሁ ዐለይሂ ወሰለም ሁሉም ሙስሊም ይቆስላል ያራል ያላወቁ አለቁ ነውና ነብዩን ሰለላሁ ዐለይሂ ወሰለም ማንነታቸውን ያላወቁ ያልተረዱ ማህይባን ረሱል ላይ በየጊዜው እንደፈለጉ ሲሆኑ ይታያል ነገም ይቀጥላል ለወደፊቱም ይቀጥላል ግን አንድ ሊያውቁት የሚገባ ነጥብ አለ ነብዩ ሰለላሁ ዐለይሂ ወሰለም በተነኩ ቁጥር በተሰደቡ ቁጥር والله በሙስሊሙ ልብ ላይ የነብዩ ፍቅር እየጨመረ ይመጣል ይሄን ሊያውቁት ይገባል ነብዩ በተሰደቡ ቁጥር የረሱል ዐለይሂ ሰላቱ ወሰላም ናፍቆት ፍቅር በሙስሊሙ ማህበረሰብ ዓለም ላይ ያለ ሙስሊም በአጠቃላይ ፍቅሩ እየጨመረ ይመጣል የሳቸው ውዴታ እየጨመረ ይመጣል እሳቸውን ያከብራል ያልቃል መጨረሻ ላይ የምንመለከተው ከኛ ምን ይጠበቃል ከዚህ በፊት ረሱል ዐለይሂ ሰላቱ ወሰላም
በሙሽሪኮቹ በቁረይሾቹ ብዙ መከራና እንግልት ደርሶባቸዋል አዲስ አይደለም የዛን ጊዜ የነበሩት የና አቡ ጀሃል ረጅራጅ ቡችሎች ዛሬም አሉ ረሱል አለይሂ ሰላቱ ወሰለም ረሱል ሰለላሁ ዐለይሂ ወሰለም ላይ እንደፈለጉ ይዘምታሉ ነብዩ ሰለላሁ ዐለይሂ ወሰለም በጣም የሚወደዱ የተከበሩ ህዝቦቻቸው ዘንድ ትልቅ ቦታ ያላቸው ሰው ነበሩ ነብይ ከመሆናቸው በፊት ሙሐመድን አሚን ብለው ይጠሯቸው ነበር ነብይ ከሆኑ በኋላ ሁሉም ረሱልን አለይሂ ሰላቱ ወሰለም መዛለፍ ጀመሩ አንድ ልናውቀው የሚገባ ጉዳይ ነብዩ ሲሰደቡ ረሱል ክብራቸው ላይ ሰዎች እንደፈለጉ ሲሆኑ والله መጀመሪያ የሚቆረቆረው አላህ በታሪክ በማስረጃ እናያለን አላህ ነው መጀመሪያ የሚቆረቆረው ኢና ከፈይናከል ሙስተህዚኢን እኛ ባንተ ላይ በሚያላግጡ ሰዎች እንበቃለን ብሏቸዋል አላህ ረሱል ሰለላሁ ዐለይሂ ወሰለም አቡ ለሃብ አጎታቸው ነብዩ ሲወለዱ ባሪያው ሹይበቱል አስለሚ የተባለች ሴት ነብዩን ስታጠባ የወንድሜ ልጅ ምትክ ተገኘ ብሎ ተደስቶ ባሪያውን ነፃ አውጥቷታል ነገር ግን አላህ ለዓለማት ዝነት አድርጎ ሲልካቸው ለሰዎች ብርሃን አድርጎ ሲልካቸው ሰዎችን ከጨለማ ወደ ብርሃን ሲመሩ ከሽርክ ወደ ተውሂድ ሲያመጡ ከቢድዓ ወደ ሱና ሲያመጡ ወዳጆቻቸው በአጠቃላይ ጠላት ሆኑባቸው አቡ ለሃብ ተነሳ ነብዩ ፈስዳ ቢማ ቱእመር ወአዕሪድ አኒል ሙሽሪኪን የሚለው የቁርአን አያ ሲወርድ ዳዕዋቸውን ጀህር አደረጉ ሶፋ ላይ ወጡ ተናገሩ እንደው እኔ እናንተን የሚያጠቃ ከዚህ ተራራ ጀርባ እናንተም የሚያጠቃ ልልዩ ጦር አለ ብዬ ብነግራችሁ አታምኑኝም እንዴ ብሎ መጀመሪያ በዚህ ቋንቋ አናገሯቸው እነዛ ሰዎች ምን አሉ ሙሽሪኮቹ እንዴት አናምንህም ما جربنا عليك كذبا አንድ ቀን ኮሸት አይተን ባናቀም ታማኝ ነህ እውነተኛ ነህ እንዴት አንቀበልህም ሲሏቸው ረሱል ሰለላሁ ዐለይሂ ወሰለም አንቀዙ አንፉሰኩም ሚነን ናር ነፍሶቻችሁን ከእሳት አድኑ ኢኒ ነዚሩ ለኩም ሚን አዛብ ሸዲድ እኔ ካሳማሚው ከብርቱ ቅጣት ላስጠነቅቃችሁ የተላኩ የአላህ መልእክተኛ ነኝ ቁሉ ላ ኢላሃ ኢላላህ لا إله إلا الله بلو ሲሏቸው ሁሉም ለዘብ ብሎ ምን አመጣ ብሎ ይደነገጡ ደንግጡ እንትን ሲል አጎታቸው ብቻ ግን ተዳፈራቸው አጎታቸው አንተ ከወገነ ከዘመድህ ትችስ ሲቀርብብህ ስትሰደብ ያማልኩ አጎታቸው አቡ ለሃብ ሲወለዱ ተደስቶ ባሪያውን ነፃ ወጣ አቡ ለሃብ ተበለከ ያ ሙሐመድ ጥፋት ላንተ ይገባ አሊሃዛ ጀማዕተና እንደው ላ ኢላሃ ኢላላህ ቁም ነገር ነው ብለህ ሰበሰብከን ለዚህ ነው እንደ ሰበሰብከን ጥፋት ላንተ ይገባ ሲላቸው አላህ ቁርአን አወረደም ወዳጆቹ ሲነካ መጀመሪያ ማይወደው የሚቆረቆረው ማን ነው አላህ ነው በስሙ ቁርአን አወረደ አላህ የኔ ነብይ ሰውን ጥፋት የሚገባው ጥፋት ላንተ ነው ተበት የዳ አቢ ለሃብ ወተብ يا أبو لهب ሁለት እጆች ከሰሩ ጠፉ እርሱም ከሰረ ما اغنى عنه ماله وما كسب ከርሱ ገንዘቡ የሰበሰበውም ያፈራው ምንም አልጠቀመው አልፈየደው سيصلى نارا ذات لهب የመንቀልቀል ባለቤት ሆነቿን እሳት በርግጥ ይገባል وامراته ባለቤቱ ሚስቱም እንዲሁ ትገባለች حمالة الحطب እንጨት ተሸካሚ ስትሆናል አላህ ዑለማዎቹን ሲናገሩ በጣም አዛት አደርጋቸው ነበር ኡሙ ጀሚል ትባላለች ነብዩ በሚሄዱበት ቦታ ላይ እሾህ ታደርጋለች በጣም አዛት አደርጋለች حمالة الحطب እቺ ገብጋባ ያብታም ባለቤት ናት አቅም አላት ለሰራተኛ ማሰራት ሲገባ ራሷ ተሸከም ነበር ወይም ሌላ ተፍሲር ወሬ ከዚህ ታመላልስ ነበር እቺን ተሸካሚ አላት አላህ في جيدها حبل من مسد ባንገቷ ላይ አለ አላህ ከጭረት የሆነ ገመድ ያለባት ስትሆን ጀሃነም ውስጥ ትገባለች አላህ ተቆረቆረ ነብዩ ሰለላሁ ዐለይሂ ወሰለም የአንድ ወንድ ልጃቸው እንደሚታወቀው ከናታችን ኸዲጃ አላህ 6 ልጆች ሰጥቷቸዋል ከ6ቱ ልጆች ወንዶች 2 ነበሩ አብዱላህና ቃሲም በልጅነት ሞተዋል
ሌላኛው ከማርያቱል ቅብጥያ ኢብራሂም በልጅነት ሞቷል። ልክ ልጅ ወንድ ልጃቸው ሲሞት ነብዩን ሰለላሁ ዐለይሂ ወሰለም አዛ አደረጓቸው። አንደኛው ዓስ ኢብኑ ዋኢል የሚባለው አስሱሃሚ መሐመድ ዘረ ቁራጣ ሆነ ብሎ ነብዩን አዛ አደረጋቸው። በእነሱ አስተሳሰብ ይሄ ሪሳላ መልእክት ወንድ ልጅ ተቀብሎ ወንድ ልጅ ሲኖረው አንድ ሰው የሱን ንግስና የሚሄደው በሱ ነው አስተሳሰባቸው ነበር። በቃ ዘሩ ተቋረጠ፣ ዘረ ቆራጣ ብሎ ሰደቧቸው። በዚህ ቋንቋ አላህ ነብዩን ይወዳል ያጽናና አይደል? ኢና አዕጠይናከ ከልከውሰር መሐመድ አብሽር እኛ ላንተ ብዙ ነገር ሰጥተናል። ከውሰር ጀነት ውስጥ ያለ ጸጋ በአጠቃላይ ላንተ ነው። አንተ ለሚጠበቀው ፈሰሊ ስገድ ለረቢካ ለጌታ ወንሃር ለሱም እረድ፣ ለሱ ስገድ ለሱ እረድ። ኢነ ሻኒአከ ሁወል አብተር ዘረ ቆራጣ ማለት አንተን የሚጠላ ነው አላቸው አላህ። ዘረ ቆራጣ ማለት የነብዩ ሰለላሁ ዐለይሂ ወሰለም ጠላት ነው። ነብዩን የሚጠላ ነብዩን የሚሳደብ ነብዩ ላይ እንደፈለገ ነው ዘረ ቆራጣ ማለት ይሄ ነው። ከሞተ በኋላ ዱዓ ማድር ቢያደርግለት እንኳን ጥቅም የሌለው ኢስላምን ለቆ ዲንን ለቆ ቢሞት ዱዓ ቢደረግለት ይጠቅመዋል? አላህ ይርሐመው የሚባል ይጠቅመዋል? አይጠቅመውም። ከነብዩ ጎዳና የራቀ የነብዩ ጠላት ዘረ ቆራጣ አለው አላህ Subhanahu Wa Ta'ala። አላህ እንዴት እንደሚከላከል አያችሁ? አላህ እንዴት እንደሚቆረቆር አያችሁ? ለማን? ለነብዩ አለይሂ ሰላቱ ወሰላም ወዳጆቹ ሲነካ አላህ አይወድም። እኛስ ምን ተሰማን? ሐቂቃ ሁለት የአንሳር ወጣቶች ሁሌም ይገርሙኛል። የበድር ጦርነት ላይ እድሜያቸው 15 የተጠጋ ሁለት አንሳር ወጣቶች መጡ ሩጠው። አብዱራህማን ኢብኑ አውፍ ምን ይላል? በድር ላይ ሶፍ ላይ ሆኜ بينما انا واقف في صف يوم بدر فنظرت عن يميني وشمالي بغرانا بقኝ ስመለከት فاذا انا بغلامين من الانصار حديثه ሁለት ወጣት ለጋድሜ ያሉ አንሳሮች መሃል ላይ ነው ያለውት። ገና ወጣቶች ናቸው። እንደው እንደነሱ በእንኩኝ ተመኘዋል። ከዛ አንዱ እንዳይሰማ እየጎተተኝ ያ አሚ አጎቴ ወይ አለኝ። አቤት አታሪፉ አቡ ጃህልን ታውቀዋለህ እንዴ አለ። قلت نعم ما حاجتك اليه አውቀዋለሁ እሱ ጉዳይ ግን ምንድነው ለምን ፈለግከው አለ። قلت نعم ما حاجتك اليه يا ابن اخي ሲለው قال اخبرت اني ተነግሬያለሁ ሰምቻለሁ انه يسب رسول الله صلى الله عليه وسلم يا 15 ዓመት ወጣት ነብዩን ሰለላሁ ዐለይሂ ወሰለም መካ ላይ ይሰድባል አዛ አረጋቸው ሲባል ሰምቻለሁ ከሱ ጉዳይ አለኝ አለ። فغمزني احدهما አንደኛውም ደግሞ ሌላኛው ጎተተኝ። እሱም ጠየቀኝ አታሪፉ አቡ ጃህል ይላል። አንዱ እንዳይሰማው እኮ ወጣቶች ናቸው ሁለቱ። አንተስ ለምን ፈለግከው? ነብዩ ሰለላሁ ዐለይሂ ወሰለም ይሳደባል ሲባል ሰምቻለሁ አለ። ብዙም አልቆየውም ቀናስን አቡ ጃህልን ተመለከትኩታል። ያው ምትፈልጉት ሰው ይላል። እነዚህ ወጣቶቹ ምን አሉ? والذي نفسي بيدي لئن رايته አቡ ጃህልን ተመለከትኩት لا يفارق سوادي سواده حتى يموت الاعجل منا ከኛ ፈጥኖ የሞተው እስኪሞት አልላቀቀውም ፊት ለፊት ጋፈጠዋለሁ። ልክ ሲንጎራደድ በኩራት ሲንቀሳቀስ አቡ ጃህል ይሄው አልኳቸው። ሁለቱም ጦራቸውን አስተካከሉና ወረወሩበት ጣሉት አቡ ጃህል ማለት ግዙፍ። ከዛ ሰይፋቸውን ነቅለው ረሱል አለይሂ ሰላቱ ወሰላም ጋር መሮጥ ጀመሩ። ያ ረሱላህ انا قتلته እኔ ነኝ የገደልኩት ሲሉ ሁለቱም ሲናገሩ ሰይፋችሁን ጠርጋችሁታል? ደሙን አልጠረግነውም፣ ሁለታችሁም ነው የገደላችሁታል። ፍጻሜውን ያው አብዱላህ ኢብኑ መስዑድ ነበር። ማን ነው የአቡ ጃህልን አንገት ይዞ የሚመጣው? አላህ መካ ላይ ተናገረ። የአቡ ጃህል አናቱ መሬት እየተጎደተ እንደሚሄድ ገና መካ ላይ እያሉ አላህ ተናገረ። ለነስፈአን ቢናሲያ ናሲየቲን ካዚበቲን ኻጢያ አናቱን ይዘን እንጎትተዋለን። እቺ ውሸታም አስተባባሪ የሆነች አናት አለ አላህ። አብዱላህ ኢብኑ መስዑድ ሂዶ ሊቆርጠው ሲል የመዲና ሴቶች እንዳይሳለቁብኝ አንገቱ አጭር ነው እንዳይሉኝ ወደ ታች አድርገ ቁረጠኝ ነበር። ሊሞት እያለ ለክብሩ ይጨነቅ ነበር አቡ ጃህል። ቆርጦት አብዱላህ ኢብኑ መስዑድ እየጎተቱ ይዘው መጡ። አላህ የተናገረው ሱብሃንአላህ
ቁርአን የተናገረው ነገር በምንም ነገር አይስተባበልም። አቡ ለሀብም መካ ያለ ነው አሁን ቀርተነዋል አይደል ጀሃነም እንደሚገባ የተናገረው መቼ ነው አቡ ለሀብ የሞተው የነብዩ ጠላት ይሆነ ነብዩን አዛ ያረገ والله አማማቱ ራሱ ያስጠላል በድር ላይ በከባድ በሽታ አልተሳተፈም አቡ ለሀብ የበድር ጦርነት ከተደረገ ከ7 ቀናት በኋላ ከባድ በሽታ ተከስቶ ልጆቹ ጭምር ላለመንካት እየተጠየፉ በእንጨት ነበር እየገፉ ወደ ቀብር የከተቱት ጉድጓድ ውስጥ የከተቱት የነብዩ ጠላት ነብዩን ጠልተህ አላህ ነው የሚበቀል ረሱል አለይሂ ሰላቱ ወሰለም ለዓለማት እዝነት ተደርጎ የተላኩ ናቸው ለኡመታቸው የሚጨነቁ ለሁሉም የሚጨነቁ ጣኢፍ ላይ እኮ ያ ሁሉ መከራ ሲዘንብባቸው እብድ ምኑ ድንጋይ ሲወረውርባቸው ራሳቸውን ስተው ወድቀው ኋላ ነቃ ሲሉ ጅብሪል ኤው አላህ የተራራ መላእክቶችን ልኮልሃል እዘዛቸው እነዚህ አዛ ያደረጉህን ያጣብቅባቸው ሲሉ አዛኙ ነብይ ረህመተን ሊልዓለሚን የተላኩ ረሱል አለይሂ ሰላቱ ወሰላም ላ اللهم اهدي لقومي فانهم لا يعلمون الله ይምራቸው እነሱ አያውቁም እንዲጠፉ አልፈልግም ከነሱ አብራክ ከነሱ ሰዎች ልጆች አንተን በብቸኝነት የሚገዙ ይመጣሉ ብዬ ተስፋ ስለማደርግ እንዲጠፉ አልፈልግም አዛኙ ነብይ ተደብድበው መከራ ደርሶባቸው ማይበቀሉ ነብዩን ለመሳደብ ምን አስቻለ በአላህ ፈቱ መካን ከፍተው እንደዛ ከአገር ደብድቦ ያባረሯቸውን እኮ ህዝቦቻቸው እንደው ምን ትገምታላችሁ ምን ማድረጋችሁ ይመስላችኋል ሁሉም ተጨነቀ ጦር ይዘው ነው የመጡት የበላይ ሆነው ነው የመጡት አገሩን ተቆጣጥረዋል እናንተ ነፃ ናችሁ አሏቸው ነብዩ ሰለላሁ ዐለይሂ ወሰለም ነብዩ እኮ ማለት ሰለላሁ ዐለይሂ ወሰለም ቁረይሾቹ እዛ ያሉት ማህበረሰብ አደራ እሳቸው ላይ ያስቀምጣሉ የተለያየ ነገር ይቀመጣል ረሱል አለይሂ ሰላቱ ወሰለም ዘንድ ነገር ግን መጨረሻ ወሰኑ ረሱሉን ሰለላሁ ዐለይሂ ወሰለም ለመግደል ነብዩ ከአላህ ትእዛዝ መጣላቸው ወደ መዲና እንዲሰደዱ ረሱል ጋር ምን አለ አደራ አለ የጠላቶቻቸው አደራ አለ ረሱል ጋር አልይን ምን አሉት እኔ ወደ መዲና ስለመሄድ የከሌ አደራ እኔ ጋር አለ ሳታደርስ እንዳትመጣ አሉት ሱብሃንአላህ ጠላት ያባረረ ገንዘቡ አንተ ጋር ነው አንተ ኸይር ያሰብክለት እሱ መጥፎ ያሰበብህ ሊገልህ ያለ እንዴት ነው ያሳሰብ ነብዩ ይሄን ገንዘብ ሳትመልስ እንዳትመጣ አሉት አልይም ያንን ተገበረ ከዛ በላይ አደረገ ህይወቱን ለመስጠት ተዘጋጀ አልይ በነብዩ ሰለላሁ ዐለይሂ ወሰለም ቦታ ላይ የተኛው አልይ ነበር ረዲየላሁ ዐንሁ ነብዩን መስሎ ከየጎሳ ወጣት መርጠው እና አቡ ጃህል ያቀዱት ፍቅር ነበር የየጎሳ ወጣት አንዴ ጦሩን ያሳርፉበታል በኒ ሐሺሞች በብኒ አብዱል መናፍ ሁሉንም መዋጋት ስለማይችሉ ካሳ ክፈሉን ይላሉ ካሳን ክፍላቸዋለን እንገላገላለን አሉ ይሄን አላህ ስለሚያውቅ እዛሽ ቦታ ላይ እንዳድሩ አደረገ አልይ ግን ነፍሳቸውን ለመስጠት ዝግጁ ነው አልይ ተቀመጡ ሲወዷቸው ሰሃቦች እንዲህ ነው ነብዩ ሲነኩ አውዱም ቡኻሪ ላይ እንደተጠቀሰው አንድ ይሁዲ መጣና ነብዩን አንገታቸውን ያዛቸው እናንተ አብዱል ሙጠሊብ ቤተሰቦች የሰው ገንዘብ ወስዳችሁ አትመልሱ ያበደርኩን ገንዘብ ስጠኝ አላቸው ነብዩ ጋር ተበዳድረዋል ተጻጽፈዋል ውላል በዚህ ቀን ልከፍል በሚል ቀኑ ሳይደርስ መጥቶ አንገታቸውን ያዛቸው ጀግናው ዑመር በነብዩ ቀልድ አቅም ሰይፉን መዘዘ አንገቱን ሊቀና ነብዩ ግን ተው ዑመር በኔም በሱ ጥሩ አላል ለሱም በአግባቡ ጠይቅ ማለት አለበት እኔ ምዳ ካለበት ክፈል ነው ማለት ያለበት ረሱል አለይሂ ሰላቱ ወሰለም ተበድለው በደል ረስተው ወደ ፍትህ ሄዱ ነብይ ረሱል አለይሂ ሰላቱ ወሰለም ከተዋዋልነው 3 ቀናት ይቀራል ስጡታል ሱብሃንአላህ ቀኑ ሳይደርስ መጥቶ ያዛቸው የይሁዲው ግን ሆም ብሎ ነበር ያደረገው በእኛ በተጻፈው መጽሐፋችን ላይ በተውራት ላይ ስላንተ ባህሪ ተጽፏል መከራ እንግልት የተለያየ ነገር በደረሰ ቁጥር ቻይነቱ ሶብሩ እየጨመረ ይመጣል ሚላለ እችን ለማረጋገጥ ነበር ይሄን ያደረኩት አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ እስልምና ነው ዲያስ ናም ነብዩን ተሳድበው አብዛኛው እስልምና ላይ ገብቷል ከዚህ በፊት አንዱ በነብዩ ሚስቶች ላይ ብዙ ነገር ዘላበተ ብዙ ነገር ጻፈ አውሮፓዎች አነበቡ
ስለ ነብዩ ሚስት እንዴት እንደተባሉት ነው እንዲህ ብለው ሲያነቡ ትክክለኛው መንገድ ሲያውቁ አብዛኛው ወደ እስላም ነበር የመጡት ዛሬ ረሱልና አለይሂ ሰላቱ ወሰለም እንዲህ በተለያየ መንገድ ይሳደባል እንደው ሐቂቃ እኔ አንድ ጥያቄ ብቻ አይሰማንም ማለት ይሰማናል ግን ምን ያህል እንደው ሲሰደቡ እንደተሰማኑ እኮ አንዱ ምልክቱ ታቃላችሁ ጠላትን ማሳረረ በሳቸው ሐያት ላይ መኖር ጠላት የነብዩና አለይሂ ሰላቱ ወሰለም ህይወት ስንላበስ የሳቸው ባህሪ ስንላበስ ሚበሳጭ ከሆነ ጠላትን አበሳጨው ዛሬም ተነስቶ ነገም ተነስቶ ከነገዳም ተነስቶ ነብዩን ይሳደባል ነብዩ እኮ ማለት ለሰው ሞራል የሚጨነቁ ናቸው አቡ ጀህል ፊራውን ሀዚ ኡማ ያሉት አቡ ጀህል ልጁ ኢክሪማ ሲመጣ አባቱን በመጥፎ እንዳታነሱ አሉ አቡ ጀህል አባቱን በመጥፎ እንዳታነሱ ማን ኢክሪማ እየመጣ ነው የሞተ ሰው ከምን ጋር ተገናኝቷል ከስራው ጋር ተገናኝቷል ነገር ግን የሞተን ሰው መሳደብ በህይወት ያለን ሰው ምን ያረጋል አዛ ያረጋል የፈለገ አባት ሙጅሪም አምባገነን ቢሆን ሞቶ ስሙ በመጥፎ ሲነሳ ስጋው ነውና ምን ይሰማዋል ቅር ይለዋል ነብዩ ለሰው ሞራል የሚጨነቁ ነብይ ናቸው ረሱል አለይሂ ሰላቱ ወሰለም እኚህ ነብይ ነው መስልበው በአላህ ምን አስችለው በአላህ ለሰው መኖር የሚጨነቁ አዛኝ ሩህ እንደው ራስን እንዳትጎታ ብለን እንሰጋለን ለሰዎች አላመኑልኝም ሁሉም ጀሃነም ሊገባብኝ ነው ብለው ነብዩ ጭንቀታቸው ነበር ኡመቲ ነው ለሰው መዳን ነው የሚጨነቁት ረሱል አለይሂ ሰላቱ ወሰለም በሰው ማግኘት የሚደሰቱ ናቸው አላህ ገለጻቸው ለቀድ ጃአኩም ረሱሉ ሚን አንፉሲኩም አዚዙን አለይሂ ማ አኒቱም ሐሪሱን አለይኩም ቢልሙእሚኒና ረኡፉር ረሂም በርግጥም እንደናንተ ሰው ማንነቱን የምታውቁት መልእክተኛ ተነስቷል መጥቷል አዚዙን አለይሂ ማ አኒቱም በእናንተ ላይ በሚደርስባችሁ መከራ እንግልት የሚጨነቅ ጭንቀታችሁ ጭንቀት ሆነ እንግልታችሁ እንግልት ሆነ ሐሪሱን አለይኩም በእናንተ ላይ የሚጓጓ ነብዩ ይጓጉ ነበር ሁሉም ላ ኢላሃ ኢላላህ እንዲል ሁሉም ከጀሃነም እሳት እንዲድን ነብዩ ጉጉታቸው ነበር መልእክቴን አስተላልፋለሁ በቃ አይደለም ጭንቀት ነበራቸው ሁሉም ሂዳያ እንዲያገኝ እኚህን ነብይ ይሰድባሉ ቢልሙእሚኒና ረኡፉር ረሂም በአማኞች ላይ ደግሞ እጅግ አዛኝ ሩህ የሆኑ ነብይ አንተ የአብዱል ሙጠሊብ ልጅ አላህ ከሰጠ ሲሳይ ርዝቅ ስጠኝ አላቸው አንዱ አረብይ ነው የሌላ እምነት ተከታይ ነው ሁለት ሸለቆ በዚህ ያለው በግና ፍየል አለዳ እየነዳ ይዘሂድ አሉት ይሰው ገረመው ይዞ ሄደ ያ ቀውሚ አስሊሙ ህዝቦቼ ወይ ስለሙ አለ ሙሐመድ ድህነትን ማይፈራ አሰጣጥ ነው የሚሰጠው والله እዝነታቸው ለሁሉም ነው ለእንስሳው እዝነት አላቸው የራሳቸውን የግል ሀያትማ ተው አይነገር 100% ሙሉ ነበሩ እቤት ላይ ያላቸው የዓለማት እዝነት የተላኩ ነኝ ብለው አይንቀባረሩም አይኩራሩም ይተናነሱ ነበር ልብስ የታጠበ ካለ ያጣጥፋሉ ሚስቶቻቸውን ያግዛሉ والله ቤት ውስጥ ያላቸው ስራ እናታችን አይሻ አዛን እስኪም ቤት ውስጥ ሚሰራ ካለ ይሰራል ያግዛሉ ልክ አዛን ሲል ወደ መስጊድ ይሄዳሉ ስራቸው ነበር ከሰው ጋር ያላቸው እነዛስ በዛ ዘመን የነበሩት ብርቅዮቹ ሰሃቦቹ እውነተኛ የነብዩ ውዴታ ካለን እነሱ ምን ሰሩ እኛስ ምን ይጠበቅብናል ይሄ ነው ቁም ነገሩ ሰሃቦቹ ልዩ ነበሩ በጣም ይወዱትን አቡበከር ታቃላችሁ አይደል አቡበከር እኮ ማለት ለነብዩ ሰለላሁ ዐለይሂ ወሰለም የነበረው ፍቅር ከባድ ነበር አንድ ቀን ነብዩን ሲደበድቧቸው አተቅቱሉነ ረጁላን አየቁለ ረቢ አላህ ጌታ አላህ ነው ስላለ ብቻ ትገሉታላችሁን ሲሉ ናንተም የሱ ቢጤ ብለው አቡበከር ራሳቸውን ስተው እስኪወርቁ ድረስ ክፉኛ ደበደቧቸው ኋላ አስነስተው አንቃቅፈው አስገቧቸው ነቃ ሲሉ ምግብ ብላ ሲሏቸው አያል በላም ነብዩ እንዴት ናቸው እሳቸው ደና ናቸው አንተ ምግብ ብላ በጭራሽ ሳልመለከት አልበላም ተሸክሟቸው ይዞይቱ ልክ ሲያዩዋቸው አሁን እበላለሁ አሉ የነብዩን ደህንነት ሳላውቅ ምግብ የሚባል የለም ፍቅር እንዲህ ነበር ዑመርን አላያችሁ ነብዩ ሞተዋል ሚል ካለ የሙናፊቅ ወሬ ነው አንገቱን ነው ሙቆርጠው ከፍቅር የተነሳኩ ነው ውዴታቸው እዚህ ደርሷል አቡ ሱፊያን
አንደኛውን ዘይድ ኢብኑ ደፍና የሚባል ሰሃባን ይዘው እየቀጠቀጡት እየገረፉት አቡ ሱፊያን ጥያቄ አቀረበለት እስቲ ንገረኝ ያ ዘይድ አትحب ان محمدا عندنا الان في مكانك نضرب عنقه وانك في اهلك እስቲ ሙሐመድ እኛ ጋር ሆኖ አለ አቡ ሱፊያን ከመስለሙ በፊት አንገቱን ልንቆርጠው እኛ ጋር ቢሆን አንተ ደግሞ ቤት ብትሆን ባንተ ቦታ እሱ ቢቀየር አትወድም አለው ይህ ዘይድ የሚባለው ሰሃባ ምን አለ والله ما احب ان محمدا الان في مكانه الذي هو فيه تصيبه شوكه تؤذيه እሱን አዛን ያድርግ እንኳን እኔ ቦታ እንደዚህ አዛን ይደረግ ይቀርና ያሉበት ቦታ እሾህ እንዲወጋቸው እንኳን አለመኝም እየተቀጠቀጠ እየተደበደበ አቡ ሱፊያን ምን አለ መጨረሻ ላይ ما رايت من الناس احدا كسوچ عندم አላየውም يحب احدا كحب اصحاب محمدا እንደ ሙሐመድ ባልደረቦች ሙሐመድን እንደሚወዱት ማንንም አልተመለከትኩም አቡ ሱፊያን ይሄን እስልምናን ከመቀበሉ በፊት የተናገረው ፍቅራቸው ይሄ ነው ሌላኛው ሰሃባ መጣ ነብዩ አለይሂ ሰላቱ ወሰለም ጋር ያ ረሱላህ እኔ ከናቴም ከአባቴም ከሰው ልጆች ባጠቃላይ አስበልጬ እወዱታለሁ ቤቶኜ ሳስታውሶት ሶብራጣና ሩጬ መስጊድ መጥቼ እመለከቱታለሁ ስመለከቱት ትንሽ ይረጋጋለሁ እርሱን ስመለከት አሁን ሐሳብ የሆነብኝ ጭንቀት የሆነብኝ ምናልባት የኔና የርሱን ሞት አስታወስኩኝ عرفت انك اذا دخلت الجنه رفعت مع النبيين እርሱ ጀነት ሲገቡ ከነቢያቶች ደረጃዎች ላይ ነው የሚሆነው وانا اذا دخلت الجنه እኔ ደግሞ ጀነትም ከገባው خشيت على اراك እንደ አልመለከትም ብዬ ፈራው ናፍቆቱ ገና ጀነት ውስጥ ሆኖ ሱብሃንአላህ አሳሰበኝ አላቸው ነብዩ አለይሂ ሰላቱ ወሰለም ዝማሉ ጅብሪል የቁርአን ይዞ መጣ ومن يطع الله والرسول اللهنا ملكتኛን የሚታዘዝ فاولئك مع الذين انعم الله عليهم من النبيين والصديقين والشهداء والصالحين وحسن اولئك رفيقا ይሄ ቁርአን ወረደ ከነዚህ ነው المرء مع من احب ሰውየው ከወደደው ጋር ነው ብለው የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም ተናግሯል አንዷ ሴት በጂሃድ ላይ ባሏ ሞተባት ልጇ ሞተባት ማን ነው አባቷ ሞተ ወንድሟ ሞተ ከባድ ሰዎች ባለ ሴት ምን እንደሆነ ታውቃላችሁ አባት ምን እንደሆነ ታውቃላችሁ ወንድም ምን እንደሆነ ታውቁታላችሁ ሶስቱም በኡሁድ ጦርነት ላይ ሶስቱም ሞቱ እዚህ ጋር ባልሽ ሞተ ይሏታል እዚህ ጋር ወንድምሽ ሞተ ይሏታል እዚህ ጋር ደግሞ ይመጣና አባትሽ ሞቱ አለ ነብዩ እንዴት ናቸው አለች ነብዩ ደና ናቸው አሳዩኝ አለች ሄዳ ነብዩን ሲያሳዩት قالت كل مصيبه بعدك جل ሁሉ ሙሲባ ከርሶ በኋላ ቀላል ነው እርሶ ደና ከሆኑ ያባቴ የወንድሜ የባሌ ሞት ቀላል ነው እርሶ ብቻ ሰላም ይሁኑ ፍቅራቸው እዚህ ነው ለምን እንዲሆኑላቸው ነብዩ አለይሂ ሰላቱ ወሰለም የሚወደዱ የሚፈቀሩ የኡነት አዛኝ ሩህ ነብዩ ስለሆኑ ሁሉም ነቢያት ዱዓቸውን እዚህ ዱንያ ላይ አድርጓሉ እኔ ግን ለአኺራ ረኩኛሉ ለኡመቶቼ ሸፋዓተል ኩብራ ትልቁን ሸፋ ሰዎች ጀነት ወደ ጀሃነም እንዲባል ጭንቀትስ በሚወርቁበት ሰዓት አርሽ ላይ ተደፍተው ዱዓ አድርገው አላህ እንዲቀበላቸው እሳቸው ብቻ ነው ሁሉም አደምም የራሱን ምክንያት ያቀርባሉ ኢብራሂምም ሙሳ ኢሳ ምንም ምክንያት ሳቀርቡ ወደ ነብዩ ይላሉ አነ ለሃ እኔ ለዚህ ተገቢ ነኝ ይላሉ አዛኝ ሩህ ዱዓቸውን ለአኺራ ያደረጉ እዚህ ያልተበቀሉ ነብይ ረሱል አለይሂ ሰላቱ ወሰለም እንወዳለን አላህ ትክክለኛ ወዳጆች አላህ ያድርገን ነገ ከሳቸው ጋር ጀነት ለአላህ ይሰብስበን ተወደድን ታዲያ ሱናቸውን እንከተል ወላሂ የነብዩ ጠላቶች በነብዩ ሐያት ላይ ስንኖር ሴቶቻችን እንደ ሰሃቦች ሂጃባቸውን ሲለብሱ የነብዩ ጠላቶች ይቃጠላሉ ነብዩ ከተደሰቱብን ሰለላሁ ዐለይሂ ወሰለም አላህ ከተደሰተብን ወንድሜ በነብዩ ሱና ኖረ አላህ ከተደሰተብህ ነብዩ ሰለላሁ ዐለይሂ ወሰለም ከተደሰቱብህ ምን ትፈልጋለህ ምን ደስታ አለ ከዚህ ውጭ በአላህ ስለዚህ የነብዩ ክብር ከምንም በላይ ነው አንድ እዚሁ መስጊዳችን
መስጊዱን ከሚካድሙ ከሆኑት ማከል የዛሬ 13 ዓመት አንድ ግጥም ጻፈ ወንድማችን ኑር ሁሴን መሐመድ ታቁታላችሁ አንድ ሰው የዛሬ 13 ዓመት ነብዩን ሲዛለፍ ቀርጸውት አሳዩት እንዲሁ አለኝ ታክሲ ውስጥ እየድኩኝ ቸከቸኳል ላቅርበው የግጥም ባለሙያ አይደለም እየተንተባተብኩም ላቅርበው እኔ ላለረሱ እስላም ነው እምነታችን የተላኩበት ነብያችን ተቀበለናል ረሱልን አሽረፈ الخلقን ዛሬም ነገም እስላምን የጀነት መንገድ ጎዳናን የአላህ ቃል እውነትን አባቴን ሲሰድቡት እያንገበገበኝ እናቴን ሲሰድቧት እያንገበገበኝ እኔም ተሰድቤ ዱላ ተማዘዝኩኝ ረሱል ሲሰደቡስ እኔ ምን ተሰማኝ የአላህ ነብይ የአላህ መልእክተኛ ተሰድበው ተዘልፈው እንዴት እስልተኛ ረሱል ተሰደቡ ተባሉኩ ውሻ የአላህ መልእክተኛ የእምነቴ ትከሻ ረሱል ሲሰደቡ ጆሬ ሲሰማ ከላይ አልቆሰልኩም ከውስጤ ግን ደማ የአላህ ነብይ አሽረፈ الخلقን ሐቅን ያደረሱ የአላህ ዲን ውሸትን ማሹ ስድብ ማውቃቸው በአላህ የካዱ ውሻ ቋላቸው ተርበው ተጥምተው ዲንን እዚያ አድርሰው እስላምን ለማንገስ ግንባር ቀደም ሆነው ታሪክ ተደገመ የትላንትናው የሙሽሪኮች ዘመን ትላንት ያለፈው ስድብም አናውቅም ያልተማርነውን በአላህ መልእክተኛ ያልተላከውን ከስድብ ያማረ አለን ማስተንፈሻ ስሙታ ማቅረብ ነው ለሁሉም መሸሻ ይሄ ወንድማችን ኑር ሁሴን ጫር ያደረገው ነው ከሱ በስከሱ አንደበት ደግሞ ኢንሻአላህ በደም ሰሙታላችሁ በሌላ ጊዜ على كل حال የነብዩ ሰለላሁ ዐለይሂ ወሰለም ፍቅር በሙስሊሙ ልብ ላይ አለ እርግጠኛው የምናገረው ሂጃብ ማትለብሷ እህቴ ብትሆነ ሰላት ማይሰግደው ወንድሜ ቢሆንም والله ምዬ ነው መግራችሁ والله ነብዩ ሲነኩ አይደራደር ሰሃቦቹ ህይወታቸውን ለመስጠት ብቅ እንዳሉት ሁሉም ለነብዩ ይዘጋጃል ረሱልን አትንኩብን የአላህ መልእክተኛ በሙስሊሙ ልብ ላይ ትልቅ ቦታ አላቸው ታክሲ ውስጥ ያጋጠመኝ ልንገራችሁ ሁለት ወንድሞች ናቸው እንደው የሙስሊም ሸክል እንኳን በቃ አይመስሉ ጸጉራቸው እንዲቆልለውታል ይቅርታ ላገላለጼ ጆሮአቸው ላይ ነገር አንጠልጥለዋል ሰንሰለት በሰንሰለት አንገቱ እጁ ላይ ሱሪያቸው ዝቅ ብለዋል አንዲት ሙተነቂብ እህታችንን አንዱ የታክሲው ረዳቱ ይዘልፋታል ውስጥ የተቃጠለ እንደው መች ነው የምትወርደው እህታችን አልኩኝ ቀድሜ ሰድቤው ተጣልቼ ከወረድኩኝ እሷ ካልወረደች አዛል ያረጋት ነው አልኩኝ እስቲ ልጠባበቅ ብዬ አንድ ቦታ ሲደርስ ወራጅ ስትል እኔም ወራጅ ብዬ ስወርድ እነዚህ ምንም ያልገመትኳቸው ያልኳችሁ ሰንሰለቱ ምኑም ጆራቸው ላይ የሚሆን ነገር አንጠለጠሉ ወንድሞች ወረዱና ይሄን ረዳት ይዘው ከላይ ከታች ደና አርገው በቃ ሱብሃንአላህ እኔ አንጀቴ ስክሪስ ማለት ነው ቀጥቀጥ አረጉት ምን አሉ እቺ የተከበረች የነብዩን ትእዛዝ ያከበረች እህታችን ነው በአንተ አንደበት የምትሰደበው አያ የምን ውዴታ ነው እንዲያረጋው የዲን የረሱል ውዴታ የፈለገ ልናውቅ ይገባል ነብዩ ሰለላሁ ዐለይሂ ወሰለም በሙስሊሙ ልብ ላይ ልዩ ክብር አላቸው ስለዚህ ውዴታችን ንግለጽ ትልቁ ውዴታ ነብዩ መከተል ነው አይደል ቁል በላቸው አለ አላህ ኢን ኩንቱም تحبون الله ወነት አላህን የምትወዱ እንደሆናችሁ ፈተቢኡኒ እኔን ተከተሉኝ ማንን ነብዩን አለይሂ ሰላቱ ወሰለም يحببكم الله አላህ ይወዳችኋል ويغفر لكم ذنوبكم ወንጀሎቻችሁንም ይምርላችኋል ዛሬ ማንን ነው የምንወደው ሜሲ ሮላንዶ ሌሎችም እንጠቅሳለን አይደል አነስ ምን አሉ ያ ረሱላህ አላቸው አረብይም ነው እንደሚወዳቸው ነገራቸው المرء مع من احب ሰውየው ከወደደው ጋር ነው አነስ ምን ይላሉ እንደው እስልምናን ከያዝን ጀምሮ እንደ ነብዩ አለይሂ ሰላቱ ወሰለም ንግር ኮኑት ንግር አንዱ እንደዚህ ያረካን ያስደሰተን የለም ለምን እኔ እስራኤል ላይ ባይደርስም ረሱልን ወዳለው አቡበከርን ወዳለው ዑመርን ዑስማንን አልይን ወዳለው ከነሱ ጋር ሆናለሁ ሰው ከወደደው ጋር ነው ማን ወዳለን ራሳችን ጠይቅ ነብዩን የሚወድ ነብዩን ሁሉ ያውሳል ሰላዋት ያበዛል
ረሱል ላይ ሰላዋት ያበዛል የነብዩ ስም በተነሳ ቁጥር ረሱልን ያወድሳል አላህን የሚወድሰው ሁሌ አላህን ይዘክራል የሚወደሰው ይዘክራል አይደል በጣም ኳስ የሚወድሰው ምን ያደርጋል በየቀኑ ስለ ኳስ ካልተናገረ በቃ ደም ስር እኮ አይሰራማ የሆነ ነገር የሚወደውን ይጠቅሷል በየሰዓቱ ታዲያ አላህን ወደን አላህን ካላስታወስን ነብዩን ሰለላሁ ዐለይሂ ወሰለም ወደን ነብዩን ካልዘከርን በየጊዜው ካላወሳናቸው ጊዜ ገደም እናደርግላቸው ኮን እንዴት ነው ታዲያ ነብዩን ሁሌ እናውሳቸው የሚወደዱ ፍቅር የሆኑ ነብይ ናቸው ወላሂ የሳቸው ኡመት በመሆኔ ወላሂ ኮራለሁ ደሰታለሁ የሳቸውን ሱና በመያዜ ደሰታለሁ እውነተኛ የሳቸው ተከታይ እንዲያረጋኝ ብቻ አላህንም መጽናለሁ ይሄ የሁላችንም ምኞት ነው አይደል አላህ ያድርገን ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አላህ Subhanahu Wa Ta'ala እዚሁ እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን መጨረሻችን አላህ ያሳምረን የነብዩን ውዴታ በልባችን አላህ ያስቀምጥልን የእውነት ወዳጅ አላህ ያድርገን የእውነት ነብዩን ከሚወዱት አላህ ያድርገን ወደው ነገ የውመል ቂያማ ከጀነቱ ከሳቸው ጋር የምንሆን አላህ ያድርገን ሐውዳቸውን የምናገኝ አላህ ያድርገን ሐውዳቸውን የምንጠጣ አላህ ያድርገን ሱናቸውን አጥብቀን የምንይዝ አላህ ያድርገን የሳቸውን የከለከሉት ቢድዓውንም ሽርኩንም የምንርቅ አላህ ያድርገን በሱናቸው ላይ የምንኖር አላህ ያድርገን በእስላም ጥላ ስር የምንሰባሰብ አላህ ያድርገን የነብዩን ጠላት አላህ ያዝልን ነብዩን የሚሳደብ አላህ ያዝልን አላህ የቅጣት አለንጋውን አላህ ያወርድበት የነብዩ ጠላት የሆነ ነብዩን የሚዘልፍ ነብዩን የሚሳደብ ነብዩን የሚያንቋሽሽ አላህ ነው ተበቀው አላህ የቅጣት አለንጋውን አላህ ያወርድበት የኛን መጨረሻ አላህ ያሳምርልን ትክክለኛ ወዳጅ አላህ ያድርገን ዛሬ እሱ ቤት እንዲሰብስበናል ነገም ጀነተል ፊርደውስ እንደዚህ ሰብስበን እንዲሁ እንደተሰባሰበን ጀነት ውስጥ እንደዚህ ሰብስበን ከነብዩ ሰለላሁ ዐለይሂ ወሰለም ጋር አብሮ ይሰብስበን ያ ረብ ሐውዳቸውን የምናገኝ አላህ ያድርገን ያ ረብ ያንቀ ነብዩ ዘርበሉ ከሚሏቸው ሰዎች ይጠብቀን ነብዩ እኮ ይላሉ ዘርበሉ ማንን ባንተ ላይ አዲስ ነገር የፈጸሙ ናቸው አዲስ ነገር ያመጡ ነው ሲባሉ ዘርበሉልኝ አርቁልኝ ይላሉ መጀመሪያ ኡመቲ ብለው አዲስ ነገር አይወዱምና ቢድዓን መጤና አይወዱምና ያ አላህ የምንርቅ አላህ ያድርገን ሐውዳቸው ላይ የምንሰባሰብ አላህ ያድርገን ሐውዳቸውን የምንጠጣ አላህ ያድርገን ያ ረብ መጨረሻችንን አሳምርልን ያ ረብ እዚህ መሐከል ያላገባውን ወጣት ጥሩ ትዳር አላህ ይለግሰው ልጅ የሌለውን አላህ ልጅ ይለግሰው ልጅ የሌለውን አላህ ልጅ ይለግሰው ልጅ የሌለውን ያ አላህ ልጅ ይለግሰው ስራው የተጨናነቀበት የተበላሸበትን አላህ ያስተካክልልን የታመሙብን ቤተሰቦቻችን አላህ ያሽርልን የሞቱብንን ደግሞ የጀነት አላህ ይበላቸው ከቀብር ቅጣት አላህ ይጠብቃቸው ሀገራችንን ሰላም አላህ ያርግልን ልጆቻችን ትልቅ ደረጃ አላህ ያድርስልን እኛም በነብዩ ፍቅር ትልቅ ደረጃ የምንደርስ አላህ ያድርገን በነብዩ ፍቅር የምንኖር አላህ ያድርገን ትክክለኛ አፍቃሪ አላህ ያድርገን ትክክለኛ ወዳጅ አላህ ያድርገን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار صلى الله على نبينا محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته